በአማራ ዓለም አቀፍ ትብብር የሚዘጋጅ ሳምንታዊ ርዕሰ አንቀጽ። ከየአቅጣጫው የሚመጣ ሴራ ላለመጠለፍ ብስለት የተሞላበት ፖለቲካ ማራመድ ያስፈልጋል። ትግሉ ብዙ ተግባራትን አካቶ የያዘ ሂደት እንደመሆኑ መጠን ከመሳሪያ ግብግብና ትንቅንቅ ባሻገር በሳል የፖለቲካ ክንውን፣ የዲፕሎማሲ እንቅስቃሴ፣ የሚዲያ ዘመቻ፣ የሥነ ልቦና ጦርነት፣ የምጣኔ ሀብት ሁኔታ አንድ ትግል ለስኬት እንዲበቃ ወሳኝ ሚና ይጫወታል። በአንዱ የሚገኝ ስምረት በሌላው ካልተደገፈና ካልታገዘ ውጤቱ ጎዶሎ እንደሚሆን እሙን ነው። ድልም የእነዚህ ሁሉ ድምር ውጤት መሆኑ ሊዘነጋ አይገባም። ለዚህ ውጤት የአሰባሳቢ ድርጅትና አርቆ አሳቢ አመራር አስፈላጊነት መታለፍ የሌለበት ጉዳይ ነው። የእዝ ሰንሰለቱ ጠብቆ የተዋቀረ አደረጃጀት ድግግሞሽን በመቀነስ የሀብት ብክነትን ያስቀራል። አርቆ አሳቢ አመራርም በወቅታዊ አጀንዳዎች ሳይጠለፍ ትኩረቱን ትልቁ አጀንዳ ላይ በማድረግ ስልቶችን ይቀይሳል፣ ትግሉንም ያንቀሳቅሳል። የህልውና ትግሉን ለማዳከም በጉልበትና በኃይል ያሰበውን ማሳካት ያልቻለው የብልጽግና ፓርቲ ስብስብ የተለያዩ የፖለቲካ ሴራዎችን ለመፈብረክ ሲጥር መመልከት የተለመደ ሆኗል። በአውደ ውጊያ ያጣውን ስኬት ከፋፋይ አጀንዳዎችን በመጠቀም ትኩረት ለማስቀየስ እየሰራ ይገኛል። የሰነበቱና አንዳንዴም በይደር ሊታለፉ የሚችሉ ጉዳዮችን በመቆስቆስ ታጋይና የትግሉ ባለቤት የሆነውን የአማራን ሕዝብን ቀልብ በመሳብ አላስፈላጊ የውስጥና የውጭ ግጭት እንዲፈጠር በመጣር ላይ ነው። ምንም እንኳን ሁለተኛና በሦስተኛ ደረጃ የሚፈረጁ ቢኖሩም በዚህ ወቅት የአማራ ሕዝብ የህልውና ትግል ተቀዳሚና ግንባር ቀደም ጠላት የብልጽግና አምባገነን አገዛዝ መሆኑ ለአንድ አፍታ ትኩረት ሊነፈገው አይገባም። አገራችን እንዲሁም የምንገኝበት ቀጠና ፖለቲካው ውስብስብና ተለዋዋጭ በመሆኑ ትኩረት ሊሰጠው የሚችሉ በርካታ ክስተቶች ሊከሰቱ ይችላሉ። የህልውና ትግሉ መሪዎች በጊዜያዊ ዜናዎች ሳይዘናጉ ይህን ውስብስብና ተለዋዋጭ ሁኔታ ግምት ውስጥ ያስገባ ስልት መከተል ዘላቂ ድል የሚያስገኝ ተግባር ላይ ማተኮር አለባቸው። በአገዛዙም ሆነ በሌሎች ባላንጣዎች የሚፈጠሩ ጊዜያዊና ከፋፋይ አጀንዳዎችን ቁማር በመሆኑ ተረድተው ትግሉን በጥበብና በአርቆ አሳቢነት ማራመድ የመሪ ድርጅቱና የአመራር ሰጪው አካል ሚና መሆን ይኖርበታል። የአማራ ዓለም አቀፍ ትብብር ትግሉ በወቅታዊ አጀንዳዎች ሳይጠለፍ በከፍተኛ ጥንቃቄና ጥበብ ተመርቶ ለድል እንዲበቃ የበኩሉን ለማድረግ ምንጊዜም ዝግጁ ነው።